በቃ እኔና አንቺ እንለያይ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። እንግዲህ ሰሞኑን እንደምታዩት ብዙ ፕራንኮች እየተደረኩ ነው። እኔ ላይ ብቻ ፕራንክ በዝቷልና ፕራንኩም ደግሞ በጣም ከባድ ነው። በእውነት የፍቅር ፕራንክ በጣም የሚደብር ፕራንክ ነው። ይሄ ሪል ነው የሚመስለው እና በጣም ተሸውጃለሁና ዛሬ እኔ እንደሱ አይነት ፕራንክ ይዤ መጥቻለሁና ምንድነው መሰላችሁ ፕራንኩ ያው እንግዲህ ሰሞኑን ስለመለያየት ምናምን እያነሳች ነውና ኦሬዲ እኔ ደግሞ በቃ ያን ነገር ወደ ምን አመጣሁት መሰላችሁ ከዚህ በፊትም አንቺ ያልሽኝ ያለሽው ነገር ፕራንክ ምናምን እኔን እያስከፋኝ ነውና በቃ ተለያይተን ስራው ይቅር ሁሉ ነገሩ ይቅር እላታለሁና የምር እንደሷ ባለፈው እንዳረገችኝ ሆኜ ነው እንደዛ እምላትና ስትመጣ በቃ እንደሷ አስመስላለሁ። በቃ ባለፈው እኔን እንዴት እንዳረገችኝ አይታችኋላ እና እንደሷ ፕራንክ ልሰራት አስቤያለሁ። እኔ እንደዚህ አይነት ነገር ስሰራ ያው የመጀመሪያዬ ነው መላችሁ ሪል ነገር የመለያየት ነገር የቆረጠ ነገር ለመስራት አላሰብኩም ነበር። ያው እዛው በዛው የሆነ ነገር ነበር እስካሁን የምሰራው ግን አሁን በጣም በቃ ወስኛለሁ። በፍጹም ምናምን ብዬ ነው ፕራንክ ማድረጋት። እንግዲህ ሁላችሁም ይሄን ቪዲዮ እስከ መጨረሻው ድረስ እዩት። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። የፍቅርን ሰብስክራይበር 100,000 እናስገባው እንደው ፕሊስ እባካችሁ። የኔንም ሰብስክራይብ 24,000 ነው። እስቲ ጨመር አድርጉበት እና በተረፈ ሰሞኑን እንግዲህ እየተከናወነ ያለው ነገር ይሄን ይመስላል። ፕራንክ ተጀምሯል። እኔ ፕራንኬን አላቆምም ወደፊት። አሁን አዳም እንደባለፈው እኔ ላይ አሻጥር እንደሰራችሁት ከስቷ ጋር ሆነ ካሜራውን የሆነ ቦታ ተደብቀ እንግዲህ ምላሻችንን እንሰጣለን። ያው 1-2 እየተመራን ነው። ዛሬ 1-1 እንሆናለን ብዬ ተስፋ አደርጋለሁ። መነጽር አድርጌ አይኔ ለናፈቃችሁ ሰዎች እና ካሜራውን ደብቀውና ስትመጣ ፕራንካችንን እናረጋታለን። የትም እንዳትሄዱ ይመቻችሁ። እና እንግዲህ ቤተሰቦቻችን ካሜራውን ደብቀናል። በፍጹም አጠረጥርም። በፍጹም የማይታየው ቦታ ነው ካሜራው ያለው እና ስትመጣ እንግዲህ እናለቃቅሳለን። በቃ ብንለያይ ይሻላል እና አንቺ አንድ ላይ አይበጀንም ምናምን እንላለን። ከየቱ ጋር እንደሚመጣ ስለማለቃ ኦሬዲ መታለች እና ስለሚታይ ቦታው ያለችበት ቦታ ለማውራት የማይመች ቪዲዮ እንዳይመስል አሁን ለስከመተን ሰው ተናዳረ ባለፈው ነገር ፈታና እናት ነኝና አናደኸኛል። ስልክ ለምን ያለንሳው ጥሩኝ እና ባነም ሰራዝ ቁጭ በስቲ ለማታችንን እያየሁት ሀገራችን አዲስ አበባ ከተማችን ምን ላይ ደረሰች? አይ እንዴት ነሽ? አለሁልህ። ቢስማ ተመችቶሻል? እግዚአብሔር ይመስገን። ጡንቻሽን እያሳየሽ ነው እና አክሽ ማለት እንዴት ነው ትከሳተረው? እኔ በምን አቅሜ እኮ ሰሚ ፍቅራለሽ እንዴ? አይ የምር ሰሞኑን ማለት ነው ሁለታችን ጋር ያለው ነገር ማለት ነው እንዴት ታይዋለሽ አንቺ ስታዩ ማለት ነው ምን እየተከናወነ እንደሆነ ምናምን አስረጂኝ እስቲ። ሰሞኑን እናንተ ጋር አልተጣላን ምን አላለን ምን አስባለሁ ነው። አይ እኔና አንቺ ጋር ያለው ግንኙነት እንዴት ነው? ጤንነቱን አይ ቀልድ ሳይሆን ማለት ነው ቁም ነገር ያው ስራ እየሰራ ነው። በርግጥ ዩቲዩብ ግን ትንሽ የወጣችሁ ሁኔታ ደስ አይልም። በዩቲዩብ ዙሪያ ነው የምትለኝ ነው? በዩቲዩብ ዙሪያ ሳይሆን በቃ አጠቃላይ እንደ ህይወት ስታዩ አላ የሆነ ምን አይነት ህይወት መሰለሽ ይደብራል።
አሁን እኔ እንደዚህ አይነት ህይወት እንዲኖረኝ አይደለም ፈልግ ገባሽ? ምን ይደበረ የትኛው ነገር የሆነ በቃ ለአንድ የሆነ ነገሩ ፕራንክ ነው ያወራሻ ስልክ ለምትልከኝ አይደለም ሳላቅ የሆነ ስልክ ብሎክ ውስጥ ከተችላል። እሺ እናንተ በቃ የሆነ እንዴ ልበልሽ የሆነ ነገር ተደርጎ ፕራንክ ነው ምናምን የሰው ያስፈጠው በሰዓቱ ሪል ስሜት ነው የሚሰማው ገባሽ? ፕራንክ ነው ያስደበረ ነው አይደለም ፕራንክነቱ ምናምን ሳይማ ፕራንክ ኖርማል ነው ግን አጠቃላይ እንደ ኮሌ ለምን ያስደበረ ነገር አለ ማለት ነው። ስታየው በቃ የሆነ ስሜት ይዮንሽ መመለስ ገባሽ? አሁን ለምሳሌ የሆነ ሰው ሞተ ተብለሽ የቀለም ስትባይ የሆነ አላ ደንግጠሽ ነው የምትመለሽ። ድንጋጤው ደግሞ የምር ነው ገባሽ? አንዴ ደግሞ ሰው ከደነገጠ በኋላ መልሶ ያን ድንጋጤ አይመልስም። በዛ ሰዓት የሆነ ነገር ቢሆንም ሆነ ነው እና እኔ ደግሞ በቃ እንደዚህ አይነት ነገር በቃ በጣም ሰለቸኝ ገባሽ? 10 ጊዜ ዳግም እንደዚህ እንዲከፋኝ 10 የከፋኝ ስትይ ምናምን እኔ የምር ነው የሚመስለኝ ገባሽ? ባለፈው ከፋኝ ምናምን አላልሽም? የምር ነበር የሚመስለኝ የምር ተጨንቄ ምናምን ከዛ መጨረሻ ላይ አይ ፕራንክ ነው ምናምን ነገር አልሽና እኮ ፕራንክ እየተፎካከረን ስለነበር ምናምን ነው እንጂ እኔ እንደዚህ አይነት ስሜት አይቶናል ብዬ አላሰብኩም። እንዴት ነው ማስተሰብ ማሰብም አለብሽ ገባሽ? እዚህ ጋር ትልቅ ልጅ ነሽ ህፃን አይደለሽ። እኔ የሆነ ሰው ማዘርሽ አረፈች ብዬሽ ማለት ነው ከዛ መልሼ አይ አላረፈችም ብልሽ እኔ የማይሰማሽ መስሎ ነው አለሽ ገባሽ? ምክንያቱም የሆነ እንዴ ልበልሽ ሰውኛ ባህሪ የሚባል ነገር አለ እንዴ። እኔ ሴት ልጅ እያለቀሰች ልስቅ አልችልም ምክንያቱም እያለቀሽ ነው በቃ ይደብረኛል የሆነ ነገር ከዛ መልሰሽ ደግሞ አይ የቀልዴ ነው እኔ ብቻውን የጠራሽ ነገር ካስደበረ ማርያም በጣም ይቅርታ ማርያም። አረ እኔ ኖርማል ፕራንክ ስለሆነ እኮ ነው። አንቺማ እኮ ስራሽን የሰራሽው እኮ ችግር የለም ግን ና እግዚአብሔርን እንደዚህ እንዲሰማ ተፈልገ እመቤቴን እግዚአብሔርን ይረዳኝ ጌታ እኔ እንደዛ ማለት ሳይሆን መፍትሄ የሚባል ነገር ቁጥር እያሰብኩ ነበርና ፕራንክ አለመደራረግ ነው እንትኑ ፕራንክ አለመደራረግም በቃ እንደዛ አይደለም። አሁን ምንሽ እንዴት ልበልሽ መሰልሽ የሆነ ፕራንክ ሳይደራረጉም መቆየት አንደኛ ስራሽ ነው ገባሽ? ዩቲዩብ ስራሽ ነው አይደል? ኖርማል ነው ችግር የለም እንተዋለን እኮ አሁን ባንቺ ስራ መጥቼ ወይ ደግሞ የመረጥን ፕራንክ መደራረግ ነው እኔ እንደዚህ ትልልሽ አልችልም ገባሽ? እንደዚህ ስሪ ልልሽ አልችልም እኔ መቤቴን እንደዚህ የሚያስቀይምክ አይደለም። እኔ እኮ ልሽ እኔ ፍቅርዬ እኔ ጌታ እንደዚህ የሚያስደብር ከሆነ ለምን እንትን እላለሁ? እግዚአብሔርን የምሬኝ ነው መቤቴን እኔ ለምን እንደዚህ የሚያስደብርህን እንደዚህ የሚያስከፋህን ነገር ሰሚኝ ይልሽ ቁም ነገር እኔ አሁን እያልኩሽ ያለሁት ነገር ምን መሰለሽ እኔ ስራሽ ላይም ልገባ አልፈልግም ወይ በእኔ ህግ ጂም ልልሽ አልፈልግም ግን በቃ እኔና አንቺ እንለያይ ማለት በቃ እንለያይ ስልሽ በቃ እንዴ ልበልሽ አንቺ ግዴታ መስራት አለብሽ ስራሽ በቃ እኔ ደግሞ አልተመቸኝም የሚል ስለዚህ በቃ አንቺ ስራሽን ስሪ በተረፈ ምን አዲስ ነገር አለ ነው አዲስ ነገር ኖሮ ሳይሆን በቃ በሆነ ጊዜ እንገናኝና ሻይ ቡና እንላለን ይሄ መለያየት ስልሽ ይሄ ተራርቆ መቆየት ምናምን ሳይሆን ወይ በሳምንት አንዴም በሁለት ሳምንት አንዴም ምናምን ቢሆን የተገናኘ ሻይ ቡና እንላለን እኔም ስራዬ ላይ ትኩረት አድርጌ ልስራ አንቺም ስራሽ ላይ በደንብ እንደምትፈልጊው አድርገሽ ስሪ እኔ ስሜቴ አንዴ ይወጣ አንዴ ገባ እያለ ነው ሌላ ስራዬ ላይ ራስ እንደሚያስብል ነገር ያነሳርቻለሁ ኖ እኔ አስብያለሁ አይደለም በእናትህ ዳጊ እስኪ ንገረኝ ወይኔ ዳግም እኔ ጥፋተኝነት ስሜት እንዲሰማሽ አይደለም እሺ አሁን እኮ የሆነ የምስራች እየነገርከኝ እያቀፍከኝ ነው የሚመስለው ኖ አይደለም መፍትሄ እኮ ነው በቃ እንገናኛለን የሆነ ሰዓት ሻይ ቡና እንላለን እናወራለን ግን በቃ ይሄ እንዴ ልበልሽ ሳምንቱ ሙሉ ባንገናኛ ተመንም አይመስልም
እኔ ስራ ላይ ነው ትኩረት ማድረግ። እኔ መጣው ቀረው ግድ የለህም ነው እንደዛ ሳይሆን ከማንም ጋር መገናኘት እኔ ህይወቴ ላይ አሁን ላይ አስፈላጊ ሆኖ በጣም መሰሰሪ ነገር አይደለም። ስለዚህ እኔ መጣው ቀረው ላንተ ምንም ነው አላልኩም። እንደዛ እንገናኛለን በሳምንት አንዴ የምልሽ። ለምንድን ነው የምትሸሸው? ቀጥተኛውን ንግግር ተናገረው። ምን ቃላቱ ስላመረኮ መልእክቱ ምንም አይቀየርም። እንደዛ እያልኩ አይደለም። እኔ እመቤቴን እወድሻለሁ። እናቴ ትሙት አንቺን ማግኘት ደስ ይለኛል። ከአንቺ ጋር ጊዜ ማሳለፍ ደስ ይለኛል። ግን ስራሽ መስራት አለብሽ። ስራሽ አብዛኛው እኮ እኔና አንቺ ስራም ስለምንሰራ በዛም የምንገናኘው አይደል እኮ። ስራ ለስራ አይደለም መጀመሪያ የተገናኘ ነው። አይ ነው። ግን አሁን ላይ በቃ እኔም ስራ ላይ ትኩረት ላድርግ፣ አንቺም ስራ ላይ ትኩረት አድርጊ። በደንብ ስሪ፣ በደንብ ገባሽ? እኔ ይሄንን አትስሪ፣ ይሄንን ስሪ፣ ይሄ ፕራንክ ለኔ ይደብራል፣ ይሄ ፕራንክ ላንቺ ይሆናል ነው አንብዬ አንቺ ጋይዞሽ እንትን ማለት አልፈልግምና ዛሬ ጠሮሽ ለዛ ነው ቁጭ ብዬ ብዙ መፍትሄ አሰብኩ። ግን ሆነ እንዴ ልበልሽ ይሄ ህፃን ልጅ በቃ ዳግም በቃ ንግግሮችን አታሳምራቸው። ባይዘዌ ይሄ ቁጭ ብዬ አሰብኩ መፍትሄ ይመጣል ብዬ ምንም ቁጭ ብለህ የምታስብ ከሆነ መለየት ብለህ መፍትሄ አታመጣም ነበር። ስለዚህ መጀመሪያ የሆነ ፍላጎት ነበረ ወይ ደግሞ ማላውቀው አዲስ ነገር አለ። ስለዚህ ምቾቴ ነው። ግን ኢትስ ኦኬ ችግር የለም። ስለፈለግሽው ቃል መረዳት ትችላለሽ። ግን እኔ ጋር የመጣው ሀሳብ ይሄ ነው። አያገባህም ለነገሩ። እኔ እንደምን አደረገው አይደል? ብቻ በእኔ በኩል ያለው ይሄ ነው። እኔ እወድሻለሁ። ላንቺ ያለኝ ስሜት ልንገርሽ። በጣም ነው የምወድሽ። በጣም አሪፍ ጊዜ አሳልፈናል። በቃ ችግር የለም። አይ እኔ ችግር የለም እንድትይኝ ሳይሆን ላንቺ ያለኝ ክብር በጣም ነው። በጣም ምርጥ ሰው አውቃለሁ። ማስረዳት አይጠበቅብኝም። ከመናገር ይልቅ እኮ ማየው ነገር ያሳምነኛል። እና በጣም ነው በእናትህ ዳግም እስቲ ዞር በል። ምን ማለት ነው? ያመጣችልሽኝ ነው ማርያም። በጣም ነው የምወድሽ። ግን በቃ ይሄን እንዴት ልበልሽ፣ አንዳንድ መፍትሄዎች ይጎድናል። እሺ በቃ ሂድ። ለምን እንደዚህ ትኛለሽ? እንደዛ ሂድ ምናምን ሳይሆን በመፍትሄው አንቺም እንድትስማሚ ተስማምቻለሁ። ምን አንተ ባልስማማ ምን አመጣለሁ? ባልስማማ ምን አመጣለሁ ማለት ባልስማማ ምንም ስለማለመጣ ተስማምቻለሁ ማለት ራሱ ምን ማለት ነው? ግልጽ ነገር ነው ያወራሁት አይደል? እኔ ሀሳቤ ልንገርሽ ብዬ በቃ ችግር የለም። ግን ይሄ ከጥላቻ ወይላች ያለኝ ስሜት አነስተኛ ሆኖ ምናምን በጣም ነው የምወድሽ። ማጣት አልፈልግም አንቺን። ግን ይሆናል አይደል? ሁኔታዎች ናቸው። ሳያቸው ሁኔታዎች ተደጋጋሚ ናቸው። በቃ እኔ ጋር አሉን መረበሽ ነው። ገባሽ? ከስሬ ጋር አልሄድም። እኔ ሀሳብ ውስጥ ነኝ። ለዛ ነው እና ጀግና ሰው እንደሆንሽ አውቃለሁ ብልሽ ትልቅ ቦታ ላይ ነው የምጠብቅሽ አንቺ ከዚህም በላይ። ምክንያቱም የምተማመንብሻለሁ በስራም በምንም ነገር በሁሉም ነገር በላይፍም ተሳክቶልሽ ነው የሚልሽ እርግጠኛ ነኝ እግዚአብሔር። እና አንቺ መልካም የስራ ዘመን ይሁንልሽ። በምትፈልጊው ነገር ላይ ሁሉ አለው። መደወል ብቻ ነው የምጠብቅብሽ። ምንም አይነት ነገር ላይ ገኝልሻለሁ። ምንም አይነት ቦታ ላይም ቢሆን እመጣለሁ። በእውነት ብትጠሪኝ አንቺ እግዚአብሔር እና መልካም የስራ ዘመን ይሁንልሽ። እና ምን አትመርቂኝም? እንደዚህ ምን ቢል መርቀት ልጅ መልካም የስራ ዘመን ይሁንልህ፣ ጥሩ ይግጠምህ አይባል ነው? ዝም ብለሽ እንዲህ ብለሽ እንዲህ ነው ከሰዎች ጋር ስትለያይ እንዲህ ብለሽ ሂዱ በቃ ምናምን ብለሻቸው መልካም የስራ ዘመን፣ አሪፍ ጊዜ፣ አሪፍ ኑሮ ነው። ምንድን ነው የሚባለው? አሪፍ ኑሮ ማለት ነው። እግዚአብሔር የተመሰገነ ይሁን። ከኑር ከዚህም በላይ አሪፍ ኑሮ ነው። ከዚህ በላይ በቃ ያለው ይበቃኛል።
በቃ መልካም የሥራ ዘመን ይሁንልሽ ኤልሳ። እወድዎታለሁ። እሺ እና ትሄጃለሽ ወይስ? አይ ቆያለሁ። እና ስሚ ምን እንትን አትይኝም እንዴ? ተመለሰትኝ። ስሚ ፍቅር ስሚ አንዴ እንትን አይደለም ስሚ እመቤቴ ስሚ አንቺ አንዴ ስሚ እሺ አንዴ ዙሪ እንደ አንቺ አታልቅሽ ስሚ አታልቅሽ እግዚአብሔር ነይ አንዴ ልቀር ኧረ አትታገኝ አንዴ ልቀር ነይ አንዴ ልቀርሽ እሺ እኔ ብቻዬን ነው መሆኑ ፈልገው አሁን እሺ ዞር በልልኝ በመድኃኒዓለም አሳዝንሽኝ ነይ እናቴ ነይ ስሚ እመቤቴ አዘንኩ አይደለም ከኔ ጋር የምትሆነው እሺ አንዴ እዛ ጋር ይልኝ አንዴ ይሄ ምን ሆኖ ነው እሺ አንዴ በማርያም እሺ አትጫጫል ዞር በልልኝ እሺ ይሄ ማን ነው ይሄ ማን ነው ያኛው እሺ አንዴ ሰው ሰላም እያለሽ ነው ሰው ሰላም እያለሽ ዳግም አትመናቸክ ዞር በልልኝ ሰው ሰላም እያለሽ ነው አይ እዚህ ጋር ሰው ሰላም እያለሽ ነው እንዳትይም ንቃት ነው ማታዩ ለማን ይውሳል አረ በመቤት ዞር በልልኝ አረ እኔ በእናትሽ የኔ ኩል ይደርማት ናታበላሽ እሺ ስሚ አንዴ በመቤት ዞር በል ውስጥ እግዚአብሔር ነው በእናትሽ እሪ ለምባ ሆድ እየባሰኝ ነው መቤት ነው ሆድ እየባሰኝ አለቅሳለሁ ዞር በል እሺ ስሚ የፍቅርን ሪልም ባሳያቸዋለሁ ብዬ ነበር ሪልም ባሳያ ይሄን ያለ ነገር ፍራንክ ነው አዳምና እኔ ተነጋግረን ያደረግነው ነገር የተረፈን እንቻለን ላይ እሺ ልነግርህ ስል ቀደምከኝ እኮ ምን እንደምን ላይ ልነግርህ ነበር እኔ ማመጣጤ ወይ ዞር በል ወይ እዚህ ላይ ዳቢውን አይ እንደዚህ አይነት ነገር ግን ቢቀር ይሻላል እንዴ አላስመስልም አይ ማርያም ግን እንደዚህ አይነት ነገር መጥፎ ነው ለላይፋችን ማለት ነው አንተማመንም ማርያም አንተማመንም ማርያም ቀጥይ ዳክተር ትለዋወጭ አይ ነው ማንኛውም ቤተሰቦቻችን እኔ ከባድ እንዳለመታደሉ ከባድ ሰው ነኝ አንድም ባካለቀስኩ ማለት ነው ሰው ደብል ነው ነገር አጣ ወርበልኝ እንደዛ ለማንኛውም ይሄን ነበር የፈለግነው ቤተሰቦቻችን ተሳክቶልናል ከዚህ በኋላ እንግዲህ እንደምታዩት ነው ዳግምን ይነካ የለውም በረካ እንደውም አሳዘነኝ ነው እንደዚህ በትንሹ እንጂ ሄጄ ማለት ነው ተነፋቃ ቆይቼ መምጣት ይችላል ነበር አሳዘነሽኝ ከዚህ በላይ እንዳታለቅሽ ብዬ ነው ስቶሪ የመጣሁት ነይ በቃ እኔ ባለፈው ምንድነው የሆንኩልሽ እንዴ ፒስ አልተባባልንም ምን ማድረግ እችላለሁ እኔ ልሳቅሽ ቻይኩ ታረንሽ በሰመረ ስለቴ ያውና እዛኩ ጥለሽ ታያለሽ ደግሞ እንዴት ታምሪያለሽ እስቲ አንድ ላይ አንቺማ ምን አለብሽ የልባን ጥልጥለሽ ይተሽትር ማንቺ በያታ
ለማንኛውም ኮሪደር ልማቱ ላይ የመጀመሪያ እንደ እርጉዝ ሴት ሆርሞን አያችሁ። የሰው ልጅ ግን እንዲህ ብሎ ነበረ ፈገግ ይላል። አያችሁ ዳግም እባላለሁ። አምስቱን የስሜት ሕዋሶችን ማሰራ ሰው ነኝ። አለቀስ፣ ተደሰት። አሁን ደግሞ የምር ለቅሶ ደግሞ ልንገርሽ፣ መርዶ ልንገርሽ። የናፈቅ ከዚህ በላይ እንድታለቅሽ በህይወትሽ ላይ አልፈቅድም። በመቤቴ ነገር ፈልጊ ነገር አለ አካውንት ምናምን የሚቀመጥ እስቲ ለማንኛውም ቤተሰቦቻችን ይሄ ነበር እስከዛሬው ቪዲዮአችን አራልኩ። ይሄ ነበር የዛሬው ቪዲዮአችን። ሊሰናበተን ነው የመጣው። እናንተ ነው ማለት ስሞት ነው የምሰናበታችሁ። ሁላችንም እንወዳችኋለን። እኔ ለማንም አጎንብሽ አላውቅም፣ ለእናንተ ነው እውነት። እኔ ግን ለአንተ ማጎንብሽ ኧረ ተይ ግን ለእነሱ ማጎን እሺ ትሸጠኛለች አንድ ቀን ይመር። እኔ ግን ከጠፋሁ ተሽጬ ነው። እሺ ፋሚሊዎች እወዳችኋለሁ። ቻው። ተሰናብቼ እኔ አልሰናበትም፣ እፈራለሁ ስንብት ማይክ ሲሰጧቸው ኢንስታግራም ላይ እንዲህ ያሉት እንዲህ ብላ እና እና የዛሬው ቪዲዮአችን ይሄን ይመስላል። እንወዳችኋለን። ቻው።